ፋሚሊ እንዴት ናችሁ? ዛሬም እንደተለመደው በሌላ ቪዲዮ ተከስቻለሁ ማለት ነው። ዛሬ የምናየው ሎጂክ ፋይናል ኤግዛምን አብረን የምንሰራ ይሆናል። ጥያቄዎቹን ከመልስ ጋር ነው አንድ ላይ ያዘጋጀውላችሁ። ከሁሉም ዩኒቶች የወጡ ጥያቄዎች ናቸው። ሰው አብራችሁን እንድትቆዩ የጋበዝኩኝ። ቻናላችንን ግን ቪዲዮን ከመጀመራችን በፊት ሰብስክራይብ፣ ላይክ እና ለጓደኞቻችሁ ደግሞ ሼር በማድረግ እንድታደርሷቸው። ከዛ ውጭ ደግሞ ኮመንት ዲስክሪፕሽን ሴክሽን ላይ ያለችውን ሊንክ በመጫን ወደ ቴሌግራም ቻናላችን ላይ ብትገቡ ሌሎች የተለያዩ መረጃዎችን የምታገኙበት ሁኔታ ነው ያለው። ሶ አብራችሁኝ እንድትቆዩ ጋብዛለሁ። መልካም ጊዜ ይሆንላችሁ። የመጀመሪያው ጥያቄ ምንድነው የሚለው አንደኛ ኤቭሪ አሜሪካን ኢዝ አይዘር ሪፐብሊካን ኦር ዲሞክራት ይለናል። ሶ ዶክተር ፖርተር ኢዝ አሜሪካን በት ሺ ኢዝ ናት ሪፐብሊካን ሶ ሺ መስ ቢ ዲሞክራት ይላል ማለት ነው። ዋት ኢዝ ኔቸር ኦፍ ፋላሲ የዚህኛው አርጊመንት ኔቸሩ ምንድን ነው፣ ምን አይነት ፋላሲ ነው የሚለን ማለት ነው። ሶ ግልጽ ነው ይሄ ብዙም እንትን ማለት የማያስፈልገው ነው ማለት ነው። ሶ ይሄኛው ከዚህ ካሉት አማራጮች መካከል አንኳሊፋይድ አውቶሪቲ፣ አፒል ቱ ኢግኖራንስ፣ ቤጊንግ ዘ ኩዌስችን፣ ፋላሲ ኦፍ ፎልስ ዲኮቶሚ ኤንድ ኮምፕሌክስ ኩዌስችን ከሚሉት አማራጮች መካከል ፎልስ ዲኮቶሚ የሚለው ትክክለኛው መልሳችን የሚሆን ይሆናል ማለት ነው። እና እንዴት ነው የሚለውን ስናይ ደግሞ እዚህ ጋር ፎልስ ዲኮቶሚ ላይ ሁለት ነገሮች ይቀርቡላቸዋል። አይዘር ኦር ብሎ ያቀርብላቸዋል። ይሄን እንድትመርጡ ወይም ያኛው እንድትመርጡ ያደርጋቸዋል። ነገር ግን ይሄን ከመረጣችሁ ያኛው ነገር አይሆንም ማለት ነው። ለምሳሌ እዚህ ጋር ምንድን ነው ያለው? አሜሪካኖች ወይ ሪፐብሊካን ናቸው አለ ወይ ዲሞክራት ናቸው አለ። ከዛ በኋላ ዶክተር ፖተር አሜሪካን ናት ሪፐብሊካን ግን አይደለችም፣ ስለዚህ ዲሞክራት ናት ግዴታ እያለ ነው ያለው። ነገር ግን እሷ ዲሞክራት ላትሆን ትችላለች። ሌሎች ግሪን ፓርቲ የሚባሉ አሉ። ሌሎች እዚህ ጋም ኤክስፕላኔሽን ላይ እንደተገለጸው ኢንዲፔንደንት፣ ሊበርታሪያን የሚባሉ ሌሎች ፓርቲዎች አሉ። ከዛ ውጭ ደግሞ በነጻ የራሷን ሀሳብ ብቻ በመግለጽ የምትኖርም ሴት ማንኛውንም አይነት እንትን ውስጥ ሳትቀላቀል የምትኖር ሴት ልትሆን ትችላለች። ነገር ግን እሷ ምን አለ እዚህ ጋር ዲሞክራት ሪፐብሊካን ወይ ዲሞክራት ናት፣ ነገር ግን ሪፐብሊካን አይደለችም። ስለዚህ ዲሞክራት ነው መሆን ያለባት፣ ቀጥታ ዲሞክራት ብቻ ነው መሆን የምትችለው ብሎ ነው እየተናገረ ያለው። ስለዚህ ይሄኛው የፎልስ ዲኮቶሚ ፋላሲ ኔቸር ነው የሚሆነው ማለት ነው። ሁለተኛው ደግሞ I have worn these socks to the last 5 baseball games ይለናል። so each time I have gotten a base hit ይላል። so these are my lucky socks ይለናል። so I play better when I wear them ብሎ ኮንክሉድ ሲያደርግ እናያለን ማለት ነው። ምንድነው ሀሳቡ እዚህ ጋር? ባለፉት 5 የቤዝቦል ጌሞች ላይ እነዚህን ካልሲዎች አድርጌያለሁ። ሶ ኢች ታይም እነሱን ካልሲዎች ባደረግኩኝ ጊዜ እንትን ብያለሁ ነው የሚለው፣ አሸንፌያለሁኝ ነው የሚለው ማለት ነው። ሶ እነዚህ በጣም ላኪ የሆኑ ሶኮች ናቸው ወይም ካልሲዎች ናቸው። ሶ ሁሌም ከእንግዲህ በኋላ በምጫወት ሰዓት እነዚህን ካልሲዎች አድርጌ ነው መጫወት ያለብኝ ምናምን እያለ ነው እንትን እያለ ያለው ማለት ነው። ሶ ከነዚህ ካሉት አማራጮች መካከል ቀጥታ ሊሆን የሚችለው ሲ ላይ ያለው ፎልስ ኮዝ የሚለው አማራጫችን ነው የሚሆነው ማለት ነው። ምክንያቱም እዚህ ጋር ምንም የማይገናኙ ነገሮችን ፎልስ ኮዝ ላይ በአብዛኛው ምንም የማይገናኙ ነገሮች ናቸው ተገናኝተው። ለምሳሌ በካልሲው ምክንያት አይደለም ያሸነፈው፣ ሜቢ በቡድኑ ጠንካራ የጨዋታ ስልት ሊሆን ይችላል፣ ኦር በኮኢንሲደንስ በአጋጣሚም ሊሆን ይችላል ያሸነፈው። ነገር ግን ያን ሰውየው ምን አለ? እነዚህ ላኪ ሶክሶቼ ናቸው ወይም ላኪ ካልሲዎቼ ናቸው፣ ስለዚህ ከእንግዲህ በኋላ ባሉት ጌሞች በሙሉ እነሱን አድርጌ ነው መጫወት የሚገባኝ፣ ስለዚህ እነሱን ብቻ ነው አድርጌ የሚጫወተው ምናምን ብሎ ሲናገር ነው የምናየው ማለት ነው። so this kind of fallacy is false ኮዝ ፋላሲ ወይም ፖስቶክ ኤርጎ ፕሮፕተር ሆክ የሚባለው አፍተር ዚስ ቢኮዝ ኦፍ ዚስ የሚለውን ፋላሲ ታይፕ የሚሰጠን ይሆናል ማለት ነው የሚሆነው። ሶስተኛ ጥያቄ ደግሞ why do all philosophical problems turn out in the final analysis just to be a question of how to define terms ይላል። ከዛ what kind of fallacy is this ይላል ማለት ነው ይሄኛው። ሶ ዲስ ካይንድ ኦፍ አርጊመንቶችን ሁሉ ጊዜ ስታዩ ሊመጣላቸው የሚገባው ፋላሲ ታይፕ ኮምፕሌክስ ኩዌስችን ወይም ሎድድ ኩዌስችን የሚባለው ፋላሲ ታይፕ ነው የሚሆነው ማለት ነው። ይሄ እንዴት ነው? አንድ ጥያቄ ያቀርብላችኋል፣ ሁለት አይነት እንትን ያለው ማለት ነው። ሁለት አይነት መልእክት ያለው አንድ ጥያቄ ያቀርብላችኋል። እናንተ አንድ መልስ ነው የምትመልሱት፣ ግን ሁለት አይነት መልስ
እንዲኖረው ታደርጋላችሁ ማለት ነው። እዚህ ጋር ምንድነው ሀሳቡ እያለ ያለው እዚህ ጋር ሁሉም ፊሎሶፊካል ፕሮብለሞች ፋይናሊ አናላይዝ ሲደረጉ ምንድነው የሚሆኑት ነው እያለ ነው ያለው። ኩዌስችን ዲፋይን የሆኑ ተርሞችን ዲፋይን የሚያደርጉ ኩዌስችኖች ብቻ ነው የሆኑ ያሉት ማለት ነው የሚለው ማለት ነው። ሶ ይህ ትክክል አይደለም። ከዚህ ወጣ ያለ በጣም ብዙ ሀሳብ ስላለው ማለት ነው ፊሎሶፊካል ፕሮብለሞች ከዚህ ወጣ ያለ ብዙ ሀሳብ ስላላቸው ማለት ነው። ሶ ይህን ነው ኮምፕሌክስ ኩዌስችን ብለን እንትን ልንል የምንችለው። በእንደዚህ አይነት ሁኔታዎች ላይ በእንደዚህ አይነት ፋላሲዎች ላይ ምን ያደርጋሉ? ክሪቲካል ቲንከሮች ቻሌንጅ ያደርጉታል፣ ሀሳቡን ቻሌንጅ ያደርጉታል። በምን መንገድ ብለን ከጠየቅን ደግሞ ይህን ፕሬሚሱን አንቀበለውም፣ አይ ዶንት አክሴፕት ዘ ፕሬሚስ ብለው ቻሌንጅ የሚያደርጉት ይሆናል ማለት ነው። እንዲህ አይነት እንትኖችን ማለት ነው። ሶ እዚህ ጋር እንዳለው ኤክስፕላኔሽኑ ላይ እንዳለውም እንትን ብንል ኢት ፕሬዚምስ ኮንትሮቨርሻል የሆነ ክሌም ነው። ክሌሙ ወይም ይሄ ኮንክሉዥኑ ኮንትሮቨርሻል ነው። ምክንያቱም ኦል ፊሎሶፊካል ፕሮብለሞች ዴፊኒሽናል ብቻ ናቸው እያለ ነው ያለው። ነገር ግን ዴፊኒሽናል ብቻ አይደሉም ማለት ነው፣ ብዙ ነገሮች ሊሆኑ ይችላሉ። ሶ ይሄኛው ኮምፕሌክስ ኩዌስችን ታይፕ ኦፍ ፋላሲ የምንለው ወይም ሎድድ ኩዌስችን የምንለው ታይፕ ነው የሚሆነው ማለት ነው። ሶ አራተኛው ደግሞ ወርድ ክሪቲካል ቲንኪንግ ሪፈርስ ቱ ዳሽ የሚለን ነው የሚሆነው ማለት ነው። ፎልት ፋይንዲንግ ፕሪንሲፕል ዩዚንግ ኬርለስ ጀጅመንት አን አቴምፕት ቱ ዊን አርጊመንት ኢግኖሪንግ ኤቪደንስ ፍሮም አርጊመንት አን አቢሊቲ ቱ ሜክ ሳውንድ ጀጅመንት የሚል ይሆናል ማለት ነው። ከሰዓት አንጻር ፈጠን እያልኩባችሁ ነው። ሶ በጣም ብዙ ጥያቄዎች ከስር ስላሉ እንትን ለማዳረስ ለመሞከር እየሞከርኩ ስለሆነ ነው ማለት ነው። ሶ ቀጥታ እዚህ ጋር አንሰሩ ላይ እንዳለውም ክሪቲካል ቲንኪንግ የሚለው ወርድ ቀጥታ ሪፈር የሚያደርገው አቢሊቲ ነው ወይም ችሎታን ነው። ምን ለማድረግ? ሳውንድ የሆነ ጀጅመንትን ሜክ ለማድረግ ማለት ነው። ሳውንድ የሆነ ጀጅመንትን ሜክ ለማድረግ ሲጀመር ይሄ ክሪቲካል ቲንኪንግ የሚለው ወርድ ራሱ የመጣው ክሪቲኮስ ከሚል ከግሪክ ወርድ ነው። ማለትም ቀጥታ ፍቺውን ስንፈታው ኤብል ቱ ጀጅ የሚለው ወይም ጀጅ ለማድረግ ኤቢሊቲ ሲኖረን የሚለውን ነገር ነው የሚሰጠን ማለት ነው። ፕላስ ደግሞ ይሄ ሳውንድ ጀጅመንት የሚለው ሳውንድ የሆነ አርጊመንት ማለት ሳውንድ የሆነ ጀጅመንት ወይም ቫሊድ የሆነ እንደገና ደግሞ ሁሉም ፕሬሚሶቹ ምን የሆኑ ትሩ የሆኑ ማለት ነው የሚሆነው። ሰው እነዚህ ቫሊድ ፕላስ ትሩ ፕሬሚሲስ ያላቸውን ጀጅመንቶች ሜክ ለማድረግ እንትን የምንለውን ወርድ ነው ይሄ ሪፈር የሚያደርግልን ክሪቲካል ቲንኪንግ የሚለው። ሶ አን አቢሊቲ ቱ ሜክ ሳውንድ ጀጅመንት የሚለው ትክክለኛ መልሳችን የሚሆነው ኮዝ ክሪቲካል ቲንኪንግ ኢንቮልቭስ አናላይዚንግ ኢንፎርሜሽን አይደለ? ቢፎር ጀጅመንት ኢንፎርሜሽኖችን አናላይዝ እናደርጋለን። ከዛ ኦብጀክቲቭሊ ወደ ኮንክሉዥኑ ሪች እናደርጋለን ወይ ወደ ኮንክሉዥኑ የምንደርስ ይሆናል። ሶ ኢዝ ዘ ራይት አንሰር ኦፍ ዲስ ኩዌስችን። አምስተኛው ደግሞ which one of the following statement correctly represent critical thinking skill? ክሪቲካል ቲንኪንግ ስኪልን ሪፕሬዘንት የሚያደርገው ስቴትመንት ከነዚህ ከታች ካሉት ስቴትመንቶች መካከል የትኛው ነው የሚለን። ሰው ከስር እያየን እንዳለ ነው እንዳንሰሩ we all have some level of skill in critical thinking and we have the capacity to improve those skills አይደለ? እስቲ ለምሳሌ ኤ ላይ ያለውን ብናይ we all possess the same amount of critical thinking ምናምን እያለ ይሄዳል። ይሄ this is not right አይደለ? የሁላችንም critical thinking የሁላችንም perception የሁላችንም way of thinking is different አይደለ? አይመሳሰልም። ነገር ግን ይሄ ሴም ነው ምናምን እያለ ነው ያለው። so b ደግሞ some people are born without any critical thinking therefore they cannot expect to think critically ምናምን ይለናል። ይሄም ትክክለኛ ያልሆነ ሀሳብ ትክክለኛ ያልሆነ ስቴትመንት ነው ማለት ነው። ሶ ሲ ላይ ያለው ግን we all have some level of skill in critical thinking and we have the capacity to improve those skills ይለናል። ይሄኛው ትክክለኛ መልሳችን የሚሆነው እሱ ነው ማለት ነው። ምክንያቱም የሆነ level of critical thinking አለን። ሶ እሱን ክሪቲካል ቲንኪንግ ደግሞ ስሩ ኤክስፒሪየንስ ስሩ ወርክ የምናደርጓለን ማለት ነው። ቢውልድ እያደረገን ኢምፕሩቭ እያደረግን የምንሄድበት ፕሮሰስ ነው ያለው ማለት ነው። ሶ ትክክለኛ መልሳችንም የሚሆነው ሲ ላይ ያለው ስቴትመንት ይሆናል ማለት ነው። ስድስተኛው ጥያቄያችን የሚሆነው ፕሪንሲፕል ኦፍ ቻሪቲ ኢን ክሪቲካል ቲንኪንግ ሚንስ ይለናል። ሶ ይሄ ዘ ፕሪንሲፕል ኦፍ ቻሪቲ የሚለው ምን አይነት አይዲያ ነው? ምን አይነት ቲዮሪ ነው? ምን አይነት ፕሪንሲፕል ነው የሚለውን ነው የምናየው ማለት ነው። ሶ ይሄ ላይ ያለውን ትክክለኛ መልሳችን የሚሆነው ዘ አይዲያ ዛት ዊ ሹድ ኢንተርፕሪት ዘ አርጊመንት ኦር ኦብጀክሽን ኢን ዘ ስትሮንግስት ወይ ፖሲብል የሚለው ትክክለኛ መልሳችን ነው የሚሆነው ማለት ነው። ምክንያቱም ይሄ እንትን ምንድን ነው መሰላችሁ? ይሄ ስትሮማን የሚለው ፋላሲ የምንለው ፋላሲ ያለ አይደለ? የእሱ
ፋላሲ ተቃራኒ ወይም ኦፖዚት ነው የሚሆነው ማለት ነው። ይህ ስትሮማን የምንለው ምንድነው? የሆነን አርጊመንት የሆነን ሰው አርጊመንት ኢዝሊ አታክ ለማድረግ ዲስቶርት የሚደረግበት ፕሮሰስ ያለበት እንትን ነው ስትሮማን የምንለው። ከዛ በተቃራኒ ግን ይሄ ፕሪንሲፕል ኦፍ ቻሪቲ የምንለው ፕሪንሲፕል ምንድነው የሚያደርገው ማለት ነው? አይዲያ ዊ ሹድ ኢንተርፕሪት ዘ አርጊመንት ኦር ኦብጀክሽን ኢን ስትሮንግስት ወይ ፖሲብል ነው የሚሆነው ማለት ነው። እና ፌርሊ የሆነን ኦፖነንት አርጊመንት የሆነን ከኛ ተቃራኒ ሀሳብ ይዞ የመጣን ሰው ይሄ አርጊመንት ፌርሊ ነው ወይ ነው የምናየው። ክሪቲሳይዝ ከማድረጋችን በፊት ፌርሊ እናያለን ማለት ነው፣ በዚህ በቻሪቲ ፕሪንሲፕል መሰረት ማለት ነው። ዳስ ዋይ ቀደም ስንጀምር ስትሮማን ፋላሲ ተቃራኒ ነው። ወይም የስትሮማን ፋላሲ ምንድነው ብያቸዋለሁ? የሆነን ሰው የአርጊመንት ኢዝሊ አታክ ለማድረግ ዲስቶርት የምናደርግበት፣ የሰውየውን ሀሳብ የምናስቀይርበት፣ የሰውየውን ሀሳብ ዲስቶርት የምናደርግበት ፕሮሰስ ነው። በት ዲስ ፕሪንሲፕል ኢዝ ኤግዛክት ኦፖዚት ኦፍ ዳት ፋላሲ ማለት ነው የሚሆነው። ሶ በዚህ ፕሪንሲፕል መሰረት ፕሪንሲፕል ፌርሊ የኦፖነንታችንን አርጊመንት ሪፕሬዘንት የምናደርግበት ነው የሚሆነው ማለት ነው። ሰባተኛ ጥያቄ ደግሞ which description best defines the burden of proof principle in an argument ይለናል ማለት ነው። ይሄኛው ደግሞ ቀጥታ ከሰዓት አንጻር መልሶቹን እያየን ነው የምንሄደው ማለት ነው። being accountable for providing justification for one's own assertion ማለት ነው የሚሆነው። በሌላ እንትኑ ምን ይባላል? ይሄ ኦነስ ፕሮባንድ ፕሪንሲፕል ነው የሚባለው ማለት ነው። እና ቀጥታ የአፒል ቱ ኢግኖራንስ ኦፖዚት ነው ይሄኛው ደግሞ በርደን ኦፍ ፕሩፍ ፕሪንሲፕል የምንለው ደግሞ አፒል ቱ ኢግኖራንስን ኦፖዝ የሚያደርግ ነው የሚሆነው ማለት ነው። አፒል ቱ ኢግኖራንስን ኦፖዝ የሚያደርግልን ፕሪንሲፕል ነው የሚሆነው ማለት ነው። ይሄ አፒል ቱ ኢግኖራንስ ላክ ኦፍ ፕሩፍን ነው የሚያሳየን ማለት ነው። ሶ የሆነ ነገር ትሩ እንደሆነ የሚያሳይ ነገር ስለሌለ ዳት ኢዝ ፎልስ ኦር የሆነ ነገር ፎልስ እንደሆነ የሚያሳይ ነገር ስለሌለ ዳት ኢዝ ትሩ ብለን እንድናምን የሚያደርገን ፋላሲ ታይፕ ነው የአፒል ቱ ኢግኖራንስ የምንለው። በት ዲስ ኢዝ ዘ በርደን ኦፍ ፕሩፍ ፕሪንሲፕል የምንለው የሆነን ነገር ራይት እንደሆነ ስናቀርብ ሁሉም ሰው ቀጥታ እንዲያምነን መጠበቅ የለብንም ነው የሚለን ማለት ነው። ቀጥታ ምንድነው መሆን ያለበት? ለምናቀርበው እንትን ጀስቲፊኬሽን ጭምር አንድ ላይ ማቅረብ አለብን። ወይም ምክንያታዊ መሆናችንን ትክክለኛ ኤቪደንስ፣ ትክክለኛ ስትሮንግ የሆነን ጀስቲፊኬሽን ማቅረብ አለብን። ማንም ሰው ዝም ብሎ እኛ ስላቀረብን እኛ ትክክል ነው ብለን ስላመነን ያም ሰው ማመን ይኖርበታል ብለን መጠበቅ እንደሌለብን የሚነግረን ታይፕ ኦፍ ፕሪንሲፕል ነው ማለት ነው የሚሆነው። ስምንተኛ ደግሞ which one of the following principle of critical thinking states that everyone needs to be open to possibilities of his or her initial position may be wrong or have a weakness ይለናል ማለት ነው። ይሄኛው ፕሪንሲፕል ደግሞ የትኛው ፋላቢሊቲ ፕሪንሲፕል የሚለውን ፕሪንሲፕል ነው እየተናገረ ያለው ማለት ነው። ማንኛውም አይነት እኛ ያለን ሀሳብ ማንኛውም ኤኒቲንግ ዊ ሆልድ ትሩ ብለን የምናስበው ነገር ያ ነገር ፎልስ ሊሆን ይችላል፣ ሮንግ ሊሆን ይችላል ብለን መቀበል እንዳለብን ነው የሚነግረን ማለት ነው። ይሄኛው ፋላቢሊቲ ፕሪንሲፕል ከላይ ያለውን ሀሳብ እያነሳልን ያለው ማለት ነው። ፖሲብሊ ሮንግ ወይም ዊክ ሊሆን እንደሚችል ማወቅ አለብን። ስሩ ዳ ወይ ነው የአዲስ ሀሳቦች ሲመጡ ልንቀበላቸው ከዛ በኋላ ልንማርባቸው የምንችለው የሚለውን ነገር ነው የሚነግረን ማለት ነው። ማንኛውም እኛ ያለን ሀሳብ ሮንግ ሊሆን ይችላል። ስለዚህ ያን ሀሳብ ሮንግ ነው እንደ ሮንግም ተቀብለ ነው አዲስ የማንኛውንም ሰው ሀሳብ ኦፕን ሆነን እንድናስተናግድ ከዛ በኋላ ከዛ ሀሳብ ላይም ጭምር እንድንማር ከዛ በኋላ ግን ሜቢ የእኛ ሀሳብ ትሩ ሊሆን ይችላል እንዳልነውም ትሩ ሊሆን ይችላል። ነገር ግን ኢን ኤኒ ፕሌስ ሊሆን ይችላል የኛ ሀሳብ ሮንግ ሊሆን እንደሚችል ማሰብ እንዳለብን፣ ዊክነስ ሊኖረው እንደሚችል ማሰብ እንዳለብን የሚነግረን ፕሪንሲፕል ይሆናል ይሄኛው ፋላቢሊቲ ፕሪንሲፕል የሚባለው ማለት ነው። ዲስ ፕሪንሲፕል አክኖሌጅ አወር ኦን ፖቴንሻል ፎር ኢረር ኦር ኢንኮሬጅ ኢንቴሌክቹዋል ሂዩሚሊቲ። ይሄ ከኢንቴሌክቹዋል ሂዩሚሊቲ ጋር የተገናኘ ነገር ነው። የኛ ሀሳብ ኢረር ሊኖረው እንደሚችል መቀበል እንዳለብን ነው የሚነግረን በቀጥታ ማለት ነው። ዘጠነኛው ደግሞ the principle of critical thinking which tells us the purpose of argument or debate is to discover truth or what is the most rational and justifiable position on an issue is ይለናል ማለት ነው። ይሄኛው ደግሞ የሚሆነው the truth seeking
ፕሪንሲፕል የሚለው ፕሪንሲፕል ነው የሚሆነው ማለት ነው። ይሄኛው ደግሞ ቀጥታ የምን እንትን ነው የኢሪስቲክ የሚባል ፕሪንሲፕል አለ። የዛ ኦፖዚት የዛ ዳይሬክት ኦፖዚት ነው ማለት ነው። የኢሪስቲክ የምንለው ምንድን ነው? የሆነን አርጊመንት አርጊው ስናደርግ ቀጥታ ዊን ለማድረግ ብቻ ነው ሀሳባችን፣ ወይም ደግሞ እኛ ስማርት እንደሆንን ለማስመሰል ነው ሀሳባችን። በዚህ አኮርዲንግ ቱ ኢሪስቲክ ፕሪንሲፕል ወይም አኮርዲንግ ቱ ኢሪስቲክ አፕሮች ማለት ነው። በት ዲስ ኢዝ ትሩዝ ሲኪንግ ፕሪንሲፕል ላይ የዚህ ኢሪስቲክ የሚለው አፕሮች ቀጥታ ኦፖዚት ነው የሚሆነው ማለት ነው። ምን እናደርጋለን ማለት ነው? ትሩዝ ሲክ እናደርጋለን ማለት ነው። እና የአርጊመንታችን ጎል ምንድን ነው? ዋናውን ትሩዙን ዲስከቨር ማድረግ እንጂ እኛ ማሸነፋችን ወይም እንትን መስለን ይሄ ስማርት መስለን መታየታችን አይደለም። የዚህኛው ፕሪንሲፕል ጎሉ ወይም ዋና ሀሳቡ ዊን ማድረግ ሳይሆን ትሩዙን ዲስከቨር ማድረግ ነው የዚህ ፕሪንሲፕል ዋና ሀሳብ። ትሩዝ ሲኪንግ ፕሪንሲፕል የሚለው የ9ኛውን ጥያቄ መልሳችን ትክክለኛው መልሳችን የሚሆነው እሱ ነው የሚሆነው ማለት ነው። 10ኛው ደግሞ ጊቭ ዘ ካታጎሪካል ፕሮፖዚሽን ይለናል። ኦል ባንክስ አር ፋይናንሻል ኢንስቲትዩሽን ኢፍ ዘ ኳሊቲ በት ናት ዘ ኳንቲቲ ኢዝ ቼንጅድ ዘ ሪዛልት ኦቨርስ proposition the resulting obverse proposition is ይለናል። ኦል ባንክስ አር ፋይናንሻል ኢንስቲትዩሽን ለሚለው ኳንቲቲውን ቼንጅ አድርገን እንትን ስናደርግ ኦቨርስ ፕሮፖዚሽኑ ሪዛልት የሚሆነው የቱ ነው የሚለው ነው የሚሆነው ማለት ነው። እዚህ ጋር ኦቨርሽን የሚለው ሀሳብ ላይ ሁለት ነገሮች አሉ፣ ሁለት ሲስተሞች አሉ ይሄን ቼንጅ ለማድረግ ማለት ነው። የመጀመሪያው ቀጥታ ኳሊቲውን ከላይ እንዳለ ኳሊቲውን ምናደርጋለን ቼንጅ እናደርጋለን፣ ወደ ፖዚቲቭ ሊሆን ይችላል ኦር ወደ ኔጌቲቭ ነገር ቼንጅ እናደርጋለን። የመጀመሪያው የመጀመሪያው ሲስተም። ሁለተኛው ደግሞ ፕሬዲየቱን ወይም ቀጥሎ የመጣውን ሀሳብ ምናደርጋለን ነጌት እናደርገዋለን ወይም ኔጌቲቭ እናደርገዋለን ማለት ነው። ምን ይሆናል ማለት ነው? ፋይናንሻል ፎርሙ ፎርሙን ስናየው ኦል ኤስ አር ፒ የሆነው ይሄኛው እዚህ ጋር ይቀርበልን ኦል ባንክስ አር ፋይናንሻል ኢንስቲትዩሽን፣ ይሄኛው ምንድነው? ኦል ኤስ አር ፒ አይደለ? ቀጥታ ስንቀይረው ኖ ኤስ አር ኖ ፒ ነው የሚሆነው ማለት ነው። ቀጥታ ኖ ኤስ አር ኖ ፒ የሚለው የትኛው ነው ከነዚህ ካሉት አማራጮች መካከል የሚለውን አኮርዲንግ ቱ ኦቨርስ ፕሮፖዚሽን የምንፈልግ ይሆናል ማለት ነው። ኖ የሚለው የቱ ጋር ነው ያለው? ሲ ላይ ኤንድ ኢ ላይ። ኖ ኤስ አር ኖ ፒ ኖ ኤስ የሚለውን አገኘን። ኖ ባንክስ የሚለው ሲ እና ኢ ላይ ነው ያለው። ቀጥሎ ነን ፒ የሚለውን እናገኛለን ማለት ነው። ሲ ላይ ያለው ትክክለኛ መልሳችን ነው የሚሆነው። ኖ ኤስ አር ነን ፒ የሚለው ወይም ኖ ባንክስ አር ነን ፋይናንሻል ኢንስቲትዩሽን የሚለው ቀጥተኛ ትክክለኛ መልሳችን ይሆናል አኮርዲንግ ቱ ኦቨርስ ፕሮፖዚሽን ማለት ነው። እንደነገርኳችሁ ኦል ኤስ አር ፒ የሚለውን ኖ ኤስ አር ነን ፒ ወደሚል ካራክተር ነው ቼንጅ የምናደርገው ማለት ነው። ትክክለኛ መልሳችን የሚሆነው ሲ ላይ ያለው መልስ ነው ማለት ነው የሚሆነው። 11ኛ ደግሞ ኢንስትራክሽን ነው። ፊል ኢን ዘ ቬን ዲያግራም ፎር ኢች ስቴትመንት ይለናል። ቬን ዲያግራም እቺን ኦል ኤስ አር ፒ የምትለውን አርስቶትል ስታንድ ፖይንት የምትለውን እንትን በቬን ዲያግራም ፊልም አድርጉ ነው የሚለን። ይሄኛው ደግሞ እንዴት ነው መሰላችሁ? ኦል ኤስ አር ፒ ነው አይደለም የሚለን። እስቲ በእንትን እንየው እንዴት ነው የሚሆነው። የመጀመሪያው ሰርክል ይኖራል which is ኤስ አይደለ? ከዛ ሁለተኛው ሰርክል ይኖራል፣ ከዛ ፒ የምንለው ማለት ነው ይሄኛው ሰርክል። ኦል ኤስ አር ፒ ስንል እዚህ ጋር እንዴት ነው መሰላችሁ? ሁሉም ኤሶች ፒ ናቸው አይደለ? ምክንያቱም ምን ካደረግን የሆነን እንትን ሼድ ካደረግን፣ የትኛውን ኤሪያ ሼድ ካደረግን፣ ኤሪያ ዋንን ሼድ ካደረግን which is ይሄም ማለት ነው። ይሄን ሼድ እናድርገው እስኪ እንደዚህ ማለት ነው። ይሄ አሁን ኦል ኤስ አር ፒ የሚለው ይሄን ነው የሚያሳየን ማለት ነው። ይሄኛው ኦል ኤስ አር ፒ የሚለውን ከዚህ አርስቶትል ስታንድ ፖይንት የሚለው የሚያሳየን ይሄን ነው ማለት ነው። ኤሪያ ዋንን ሼድ ስናደርግ ዴር ኢዝ ሰርክል የሆነ ኤክስ ይኖራልን ኤሪያ ቱ አይደለ? ያን የሚነግረን ማለት ነው። ይሄ ነው ኦል ኤስ አር ፒ የሚለው ይሄን ነው የሚያሳየን ማለት ነው። መልሳችን የሚሆነው ኤሪያ ዋን ኢዝ ሼድድ ዜር ኢዝ ሰርክልድ ኤክስ ኢን ኤሪያ ቱ የሚለው ይሆናል ማለት ነው የሚሆነው። አሪስቶቴሊያን ቪው አድርገን ስናይ ይሄ ነው የሚሰጠን። መልሳችን የሚሆነው ዲ ላይ ያለው ነው የሚሆነው ማለት ነው። ማለትም ለምሳሌ እዚህ ጋር ኤክስፕላኔሽኑ ላይ ኢቭን ብታዩ ኖ ኤስ አውትሳይድ ፒ ይለናል አይደል? የምታስታውሱ ከሆነ ይሄውና እዚህ ጋር ከፒ ውጪ ፒ ማለት ይሄኛው ማለት ነው። ኤስ ማለት ይችኛዋ ነች።
ይችኛዋ ነች። ሶ ኤስ ምንም ኤስ የሚባል ነገር የለም ከፒ ውጪ which is ከዚህኛው ውጪ ከዚህኛው እንትን ውጪ ያለ ፒ ኤስ የሚባል ነገር የለም ነው የሚለን አይደለ? ኤሪያውን ሼድ አደረግን ኖ ኤስ አውትሳይድ ፒ ይለናል። ይሄን ነው የሚያሳየን ማለት ነው ባጭሩ ማለት ነው። ሶ ዲ ነው ትክክለኛ መልሳችን እንደተነጋገር ነው የሚሆነው። 12ኛ ደግሞ ይሄም ተመሳሳይ ጥያቄ ሆኖ አሁን ከለያየናት አይነት ነገር ናት። ይችኛዋ ደግሞ እንደ ላይኛው እንደ አርስቶትሊያን ቪው ሳይሆን በቡሊያን ስታንድ ፖይንት መሰረት ነው የሚለን። ሶ ኖ ኤስ አር ፒ ነው። ይሄ ደግሞ ኖ ኤስ አር ፒ ያ ኖ ኤስ አውትሳይድ ፒ ነው አይደለ? እዚህ ጋር ደግሞ ኖ ኤስ አር ፒ የሚል ነው የሚሆነው ማለት ነው። እስቲ እናየው እንዴት እንደሚሆን እናያለን ማለት ነው። ሶ የመጀመሪያው ሰርክል ይኖረናል ኤስ ሁለተኛው ሰርክል ይኖራል which is ፒ አይደለ? ሶ ኖ ኤስ አር ፒ የምንለው ይሄኛው ኤስ ነው። በዚች ጋር እቺኛዋ ሰርክል ኤስ ነች፣ እቺኛዋ ሰርክል ፒ ነች ብለናል አይደለ? ግዴታ ኖ ኤስ አር ፒ ለማለት ሼድ የሚደረገው ቦታ የትኛው ነው መሆን ያለበት ነው ማለት ነው። እዚህ ሁለቱ ኢንተርሴክት የሚያደርጉበትን ቦታ ነው ሼድ የምናደርገው ማለት ነው የሚሆነው። ሶ እቺን ቦታ ሼድ እናደርጋለን ማለት ነው። ሶ እዚህ ጋር ኤሪያ 2 ነው ሼድ የሚደረገው which is their intersection። ሌላ ማርክ አይኖርም ማለት ነው። ኖ አዘር ማርክ ኤሪያ 2 ነው ሼድ የምናደርገው አሰ ቡሊያን ስታንድ ፖይንት። ይሄ እንደዚህ ነው የሚሆነው ማለት ነው። ኖ ኤስ አር ፒ ይሄን ሼድ አደረግን። ፒ ውስጥ ያለ ኤስ ምንም ነገር የለም ማለት ነው። ቅድም ደግሞ ምንድነው ከፒ ውጪ ምንም ኤስ ነው አይደል ያልነው? ኖ ኤስ ከፒ ውጪ ምናምን ስንል ነበር። አሁን ደግሞ ኖ ኤስ ፒ ውስጥ እንላለን ማለት ነው። እዚህ ጋር ፒ ውስጥ ያለ ምንም ኤስ አይኖርም ማለት ነው። እችኛዋን ኤሪያ 2ን ሼድ በምናደርግበት ሰዓት ማለት ነው የሚሆነው። ሶ ኤሪያ 2 is shaded and there are no other mark የሚለው ትክክለኛ መልሳችን የሚሆን ይሆናል ማለት ነው። 13ኛ ጥያቄ ደግሞ which is correct about the following immediate inference on the traditional square of the opposition ይላል። so all snakes are reptiles therefore some snakes are reptiles ይለናል ማለት ነው። ይሄኛው ደግሞ በመሰረት ነው እንትን እያለን ያለው ማለት ነው። በሰብ አልተሬሽን የሚለውን እንትን ነው የሄደ ይዞ እንትን ያብራራለን ያለው ማለት ነው። ሶ ሰብ አልተሬሽን is used to calculate the truth value of the conclusion የሚለው ትክክለኛ መልሳችን ነው። ይህን ስናይ እንዴት ነው ሰብ አልተሬሽን ካልኩሌት ነው የሚያደርገው ምንን የኮንክሉዥኑን ትሩዝ ቫሊዩ ነው ካልኩሌት የሚያደርገው ማለት ነው። ኢን ትራዲሽናል ሎጂክ ላይ እዚህ ጋር ኤክስፕላኔሽን ላይ ባለው መሰረትም ብንሄድ ኦል ኤስ አር ፒ ኢምፕላይስ ሰም ኤስ አር ፒ አይደለ? በሰብ አልተሬሽን መሰረት ኦል ኤስ አር ፒ የሚል እንትን ካለን ወደ ምንድን ነው ኢምፕላይ የሚያደርገው ማለት ነው? ወይም ወደ ምንድን ነው የሚወስደን ማለት ነው? ወደ ሰም ኤስ አር ፒ ወደሚል እንትን ይወስደናል በሰብ አልተሬሽን መሰረት ከሄድን ማለት ነው። ከላይ እንዳለው ኤግዛምፕል ብታዩት ኦል ስኔክስ አር ሬፕታይልስ ይለናል አይደለ? ሶ ዜርፎር ይቅርታ ሰም ስኔክስ አር ሬፕታይልስ የሚለው ይሄ የምንን ፎርም ነው የተጠቀመው ማለት ነው? የሰብ አልተሬሽን ይችኛዋን ፎርም ነው የተጠቀመው ማለት ነው ቀጥታ። ሶ ሰብ አልተሬሽን የሚለውን ነው የምንወስደው። ኦል ኤስ አር ፒ ዜርፎር ሰም ኤስ አር ፒ ይለናል ማለት ነው በዚህ በሰብ አልተሬሽን መሰረት። ሶ ኢዝ ዘ ራይት አንሰር ማለት ነው የሚሆነው። ሶ ይሄ ነው። 14ኛ ደግሞ ሴሌክት አንሰር ዛት ቤስት ካራክተራይዝስ ኢች ኢሚዲየት ኢንፈረንስ ይለናል። ሶ አዶፕት አሪስቶትሊያን ስታንድ ፖይንት ፎር ዲስ ፕሮብለምስ it is true that some toxic waste dumps are environmental hazard therefore all toxic waste dumps are environmental hazard ይለናል ማለት ነው። የቀደሙን ፎርም ነው የያዘው። እዚህ ጋር ቀደም ምን ብለን ነበር? ሰብ አልተሬሽን ብለን ነበር አይደለ? ይሄ ግን እንዴት ነው አፕዋርድ ሰብ አልተሬሽን የሚለውን ፎርም ነው የያዘው ማለት ነው። አፕዋርድ ሲሆን እንዴት ነው? ቅድም ኦል ኤስ አር ፒ ኢምፕላይስ ሰም ኤስ አር ፒ ነበር አይደል ያልነው። እዚህ ጋር ግን ወደ ኋላ ነው ያደረገው which is some SRP implies all SRP ነው ያደረገው ማለት ነው እንደምታዩት አይደል። so some toxic waste dumps are environmental hazard therefore all toxic waste dumps are environmental hazard ይለናል አይደል። ይሄኛው ምንድነው? ይሄ ትክክለኛ አይደለም ማለት ነው። ትክክለኛ ኢንቫሊድ የሆነ ነገር ነው። ሰም ትንሽዬ ሐሳብ ይዘን ጀነራላይዝ እያደረግን ነው ያለነው which is ትክክል ያልሆነ ኢንቫሊድ የሆነ ታይፕ ኦፍ አርጊመንት ነው ማለት ነው። ሶ ኢንቫሊድ ነው ማለት ነው። ከዛ በኋላ ምንድነው እዚህ ጋር ያ ሰብ አልተሬሽን
የሚለው ነው የሚሆነው ማለት ነው። ምክንያቱም የሰብ አልተሬሽን ፎርም ዊች ኢዝ አፕዋርድ ሰብ አልተሬሽን የሚባለውን ፎርም የያዘ ያው እዚህ ኤክስፕላኔሽን ላይም ኢንፈሪንግ ኦል ፍሮም ሰም ነው አይደል የሚለው ኢዝ አን ኢንቫሊድ አፕዋርድ ሰብ አልተሬሽን የሚለውን ፎርም ነው የያዘው ማለት ነው የሚሆነው። ሰው የዚህኛው መልስ የሚሆነው ዲ ነው ማለት ነው። 15ኛ ደግሞ which one of the following fallacies committed in this argument ይለናል። some people argue that farmers are not cruel to animals, however farmers provide the food that most consumers want and they do so in manner that is cost effective and moreover these poultry, dairy and beef products are nourishing and contribute to the overall health of Ethiopian families ነው የሚለን ማለት ነው። ሶ ይህኛው ምን አይነት ከነዚህ ከኢ እስከ ኢ ድረስ ካሉት እንትኖች መካከል የትኛውን ነው እየፈጸመ ያለው ማለት ነው? ሬድ ሂሪንግ የምንለውን ነው አይደል እየፈጸመ ያለው? ሬድ ሂሪንግ የምንለውን ፋላሲ ታይፕ ነው እየፈጸመ ያለው ማለት ነው። ሶ ምን እያደረገ ነው ያለው? እዚህ ጋር ዲስትራክት እያደረገ ነው ያለው ከኦሪጂናል ቶፒኩ ምንድነው? ፋርመርስ አር ክሩልስ ምናምን ብሎ ሲጀምር ነበር አይደል የነበረው? ፋርመርስ አር ናት ክሩልስ ቱ አኒማልስ ምናምን ብሎ ነበር ሲጀምር የነበረው። ከዛ በኋላ ምን አደረገው? ወደ ኒውትሪሽን ናል ፉዶች ወደ እንዴት ፋሚሊዎችን እሱ እንደሚጠቅም ምናምን ማውራት ጀመረ። which is ይሄ the idea of red hearing ዲስትራክት የማድረግ ዋናውን ሀሳብ ዲስትራክት አድርጎ ወደ ተመሳሳይ የሆነ ግን ለየት ወዳለ ሀሳብ የሚወስደን ታይፕ ኦፍ ፋላሲ ነው ይሄ ሬድ ሂሪንግ የምንለው ማለት ነው። ሶ ኢት ኢንትሮዲውስ ኢሪሌቫንት ፖይንት ነው አይደለ? ቱ ዳይቨርት ምን ለማድረግ ዋናውን አኒማል ክሩሊቲ ምናምን የሚለውን ዋናውን ሀሳባችን ምን ለማድረግ ዲስትራክት ለማድረግ ዳይቨርት ለማድረግ አዲስ የሆነ ሌላ ሀሳብ አመጣ ማለት ነው። ይሄ ፉድ ፕሮቪዥንን ኒውትሪሽንን ለፋሚሊ ያለውን ጥቅም ምናምን ማውራት ጀመረ። ሶ ዲስ ታይፕ ኦፍ ፋላሲ ኢዝ ሬድ ሂሪንግ ፋላሲ የምንለው ታይፕ ኦፍ ፋላሲ ነው የሚሆነው። ሶ the kind of fallacy occurs when the arguer assumes an action on the ground that once it is taken it will lead to similar but less desirable action until some disaster happen የሚለው ደግሞ የትኛው ነው? ይሄኛው ደግሞ ስሊፐሪ ስሎፕ የምንለው ታይፕ ኦፍ ፋላሲ ነው የሚሆነው ማለት ነው። ሶ ስሊፐሪ ስሎፕ የሚለው ታይፕ ኦፍ ፋላሲ ነው የሚሆነው ማለት ነው። ሶ የምታስታውሱ ከሆነ የትምህርታችን ቪዲዮ ላይ ምን ስንል ነበር? ስለዚህ የሆነ ኤግዛምፕል የምታስታውሱ ከሆነ ስለ ፖርኖግራፊ እንትን ካሴቶች መመረጥ መሰራጨት ምናምን መጥፎ መሆኑን ምናምን ያወራል። ከዛ በኋላ ቀስ ብሎ ክራይም በዛ ምክንያት እንደገና በጣም የማህበረሰቡን አመለካከት የሚቀይር ነገር እንደሆነ ከዛ በኋላ መጨረሻ ላይ ምን ይላል? ወደ ቶታል ኮላፕስ ኦፍ ሲቪላይዜሽን ምናምን ነው አይደል የሚለው ቶታል ኮላፕስ ኦፍ ሲቪላይዜሽን ድረስ ያደርሰናል ምናምን ብሎ ሲያወራ እናያለን ማለት ነው። ያ ታይፕ ኦፍ እንትን ነው ምን ያደርጋል? ፕሪዲክት ያደርጋል። ኢንክሪዝ እያደረገ ፕሪዲክት ያደርጋል። የተወሰነች ምክንያትን ይይዛል፣ የተወሰነች ኮንሲኩዌንስን ይይዛል። ነገር ግን ሰፊሸንት ኤቪደንስ በሌለበት የምታስታውሱ ከሆነ ያ ቪዲዮ ላይ በደንብ አይተነዋል። ከፖርኖግራፊ ቪዲዮዎች ተነስቶ ወደ ቶታል ኮላፕስ ኦፍ ሲቪላይዜሽን ድረስ የደረሰበትን መስመር ነው የምናየው ማለት ነው። ሶ ሴም ቱ ዛት ይሄኛው ምንድነው እያለን ያለው this kind of fallacy occurs when the arguer assumes that an action on the ground የሆነች አክሽን ትኖራለች once it taken to similar but less desirable action until some disaster የሆነ ነገር happen እስከሚያደርግ ድረስ which is the total collapse of civilization ምናምን ስላችሁ ነበር አይደለ? ሶ ያን ታይፕ ኦፍ እንትን ነው የሚያሳየን ፋላሲ ነው የሚያሳየን። ሶ this is the slippery slope fallacy የምንለው ይህን ታይፕ ኦፍ እንትን ነው። ትንሽ ነገር ይዛል፣ ትንሽ ኮንሲኩዌንስ ይዝና ወደ ቶታል ዳንጀረስ እንደሆነ ሀሳብ ይደርሳል ማለት ነው። ሶ this fallacy predicts the chain increasing negative consequence without sufficient evidence ምንም አይነት ኤቪደንስ ሳይኖረው ማለት ነው የሚሆነው። ሶ slippery slope fallacy ነው። 17ኛ ደግሞ read the following argument and select the best answer that characterize the following fallacy ይለናል። ሶ እስቲ አርጊመንቱን እንየው። ሄለን has asked me to postpone the day on which she takes the final exam since she has tested positive for coronavirus and doesn't want to infect anyone else in the room, but she knows that if she got postponement she would have more time to study which might give her some advantage, so I should not accept her reason. ይሄ ምንድነው የሚለው
ፖስትፖን መደረግ እንዳለበት ፈተናዋ የምትፈተንበት ቀን ፖስትፖን መራዘም እንዳለበት በምን ምክንያት ኮሮና ቫይረስ ፖዘቲቭ ሆና እንደተገኘች ምናምን በዛ ምክንያት ፖስትፖን። ይሄ ምን ታይፕ ኦፍ ፋላሲ ነው? ይሄኛው ፋላሲ ኦፍ ሪሌቫንስ ውስጥ የሚካተተው ፋላሲ። እነዚህ አድሆሚኒየም ሰርከምስታንሻል ላይ ያሉ እንትኖች ማለት ነው። አድሆሚኒየም ሰርከምስታንሻል ማለት ምንድነው? የሆነ ሰውዬ የራሱን ሰርከምስታንስ ተጠቅሞ የሆነን አርጊዋል አታክ ሲያደርገው ማለት ነው፣ ያለበትን ሰርከምስታንስ ተጠቅሞ። ሶ ይሄኛው አርጊወር ምን እያደረገ ነው? የሄለንን ሰርከምስታንስ ተጠቅሞ ፈተና እንዳለባት አይቶ፣ ነገር ግን እሷ ያቀረበችው ሜቢ ፖዚቲቭ ነኝ ምናምን ዲስ ኢዝ በጣም ዳንጀረስ የሆነ ነገር ነው አይደለ? ኮሮና ቫይረስ በጣም ሊተላለፍ ገዳይ ነው ምናምን ዋናውን ሀሳብ ተወውና ሰርከምስታንሷን በቃ ልታነብ ነው፣ ለዛ ነው ፖስትፖን እንዳደርግ የፈለገችው ምናምን የሚል ሀሳብ አምጥቶ ምን አለ? አይ ሹድ ኖት አክሴፕት ሄር ሪዝኗን ምክንያቷን ጥያቄዋን አክሴፕት ማድረግ የለብኝም አክሴፕት አላደርግም ምናምን ብሎ ሀሳብ ሲያነሳ ነው የምናየው አይደል? እዚህ ጋር ሶ ይሄ ታይፕ አድሆሚኒየም ሰርከምስታንሻል የሚባለው ታይፕ ኦፍ ፋላሲ ውስጥ የሚካተት ነው የሚሆነው ማለት ነው። ሶ ዲ ኢዝ ዘ ራይት አንሰር ነው የሚሆነው። 18ኛ ደግሞ አይደንቲፋይ ዘ ፎሎዊንግ ፋላሲ ይለናል። ሶ ኢፍ ዊ ዊሽ ቱ ዲተርማይን ዊች ኦፍ ዘ ፐርሰንስ ሞቲቭ ዲተርማይንስ ሂዝ አክሽን ዊ ኒድ ኦንሊ ኤግዛማይን ዊች ኦፍ አልተርኔቲቭ ኮርስ ኦፍ አክሽን ሂ ቹዝ ቱ ፐርፎርም ዜርፎር ኤ ፐርሰንስ ሞቲቭ አር ዲተርማይንድ ባይ ዘ አክሽን ሂ ቹዝ ቱ ፐርፎርም ለማድረግ ቹዝ ያደረገውን አክሽን ነው እንትን የሚለው ምናምን ነው የሚለን ማለት ነው። ይሄኛው ደግሞ ሶ ይሄ ምንድን ነው? ቤጊንግ ዘ ኩዌስችን የሚባለው ነው አይደለ? ቤጊንግ ዘ ኩዌስችን ወይም ሰርኩላር ሪዝኒንግ ምናምን የሚባለውን ታይፕ ኦፍ ፋላሲ ነው እንትን የሚለን። ይሄ ምንድነው? አርጊወሩ ኮንፊውዝ የሚያደርጉ ፍሬዞችን ፋራሲዮሎጂዎችን በመጠቀም ምን ያደርጋል? እንትን ያደርገዋል፣ ዲስቶርት ያደርገዋል ሙሉውን አርጊመንት ማለት ነው። ምንድነው የሚያደርገው? ዲስቶርት ያደርገዋል። የምታስታውሱ ከሆነ ደግሞ ቆንጆ የሆነ ኤግዛምፕል በዛ ቪዲዮ ሰርተን ነበረ። ሶ ምን ይለናል ኤግዛምፕሉ? መርደር ኢዝ ሞራሊ ሮንግ ሶ አቦርሽን ኢዝ ኦልሶ ሞራሊ ሮንግ ነው ምናምን ይላል። በት አቦርሽን ያ ትክክል ነገር አይደለም፣ ነገር ግን ሞራሊ ራይት የሚሆንበት አኮርዲንግ ቱ ዘ ኮንስቲቱሽን ራሱ ሞራሊ ራይት የሚሆንበት ክራይቴሪያዎች ይኖራሉ። ለምሳሌ በሬፕ ምክንያት የመጣ ከሆነ ፕሬግናንሲው ምናምን ኦር በዝምድና ምናምን ካለ አይደለ? ሶ ተመሳሳይ ነው። ይሄኛውም ኤግዛምፕል በጣም ተመሳሳይ ነው። ሶ ቤጊንግ ዘ ኩዌስችን የሚለው ነው እንትን የሚለን ኤክስፕላኔሽኑንም ዩቲዩብ የታስም ዘ ኮንክሉዥን ወይም ሞቲቭ እዛ ጋር የተገለጸው ሞቲቭ ዊዝ ዘ ፕሬሚሲስ ክሬት ሰርኩላር የሆነ ሪዝኒንግን ነው ክሬት የሚያደርገው ማለት ነው የሚሆነው። ሰው ከአንድ ሀሳብ አይወጣም፣ ከዛ ዲስቶርት ለማድረግ ይሞክራል ማለት ነው። ሶ ዲስ ታይፕ ኦፍ ፋላሲ ኢዝ ቤጊንግ ዘ ኩዌስችን የምንለው ታይፕ ኦፍ ፋላሲ ነው ማለት ነው። which one is incorrect about the meaning of critical thinking? ከነዚህ መካከል ስለ critical thinking ቅርታ ሚኒንግ ትክክለኛ ያልሆነ ኢንኮሬክት የሆነ የትኛው ነው የሚለን። so it's a wide range of cognitive skill and intellectual disposition need to effectively identify, analyze and evaluate arguments and truth claims ይለናል። this is ትክክለኛ የሆነ ስቴትመንት ነው። ቢ ደግሞ it is process or journey that help us to arrive the most useful, helpful, most likely destination አይደለ? so ይሄም ትክክለኛ የሆነ ሀሳብ ነው። ሲ ደግሞ it thinks clearly, thinking fairly, thinking rationally ምናምን ትክክል ነው የሚሆነው። so it's a process that hopefully leads to ኢምፓርሻል የሆነ ኢንቨስቲጌሽን ኦፍ ዳታ ኤንድ ፋክትስ ኢምፓርሻል መሆን እንዳለብን ዲፔንድ አናላይዝ አድርገን ራሽናል በሆነ መንገድ እንትን እንደምንል ነው ስናይ የነበረው አይደለ? ሶ ኢ ላይ ደግሞ ያለው ክሪቲካል ቲንኪንግ ዘ ፕሮሰስ ኦፍ ቴኪንግ አይዲያስ ኤንድ ቢሊፍስ አስተያየት ግራንትድ ይለናል። ዲስ ኢዝ ቶታሊ ሮንግ የሆነ ሀሳብ ነው ማለት ነው። አይዲያዎችን ብሊፎችን ያለምንም ጥያቄ ነው መቀበል ያለብን ምናምን ነው አይደለ? ያለው ይሄኛው which is ትክክለኛ ያልሆነ ኤግዛክት ኦፖዚት ነው ማለት ነው። ይሄ ኤግዛክት ኦፖዚት ኦፍ the way of critical thinking ወይም the idea of critical thinking ነው ይሄኛው ኢላ ያለው መልስ ማለት ነው። ምክንያቱም critical thinking በኩዌስችኒንግ ላይ ዲፔንድ ያደረገ ነው፣ በአናላይዚንግ ላይ ዲፔንድ ያደረገ ነው አይደለ? አይዲያዎችን ኩዌስችን እናደርጋለን፣ አናላይዝ እናደርጋለን ራሽናሊ፣ ከዛ ወደሆነ ጀጅመንት የምንደርስበት ፕሮሰስ እንጂ ዝም ብለን አይዲያዎችን ኦር ብሊፎችን የምንቀበልበት ኦር የምናስተላልፍበት ፕሮሰስ አይደለም ማለት ነው። ሶ ኢንኮሬክት አንሰር የሆነው ይሄኛው ኢላ ያለው መልሳችን ነው የሚሆነው ማለት ነው። 20ኛ ደግሞ which of the following is barrier that hinders rational thinking by focusing excessively on the self ይለናል ማለት ነው። ሶ
ከነዚህ መካከል ኢጎሴንተሪዝም ነው በአጭሩ። ብዙ ማብራራት የሚጠበቅብን እንትን አይደለም ማለት ነው። ሶ ይሄ ኢጎሴንተሪዝም የምንለው ነገር ምንድነው? ወርልድን ቪው የምናደርገው ከራሳችን ፐርስፔክቲቭ ነው። ከራሳችን አስተያየት ብቻ ነው በቃ። ይሄ ኢጎ አለበት ምናምን ሲባል ሰምታችሁ ከሆነ ይሄኛው ልጅ ኢጎ አለበት ባኪ ምናምን ይባላል አንዳንድ ጊዜ። ሶ ኢጎሴንተሪዝም ማለት በራሳችን ፐርስፔክቲቭ ብቻ የምናየው ዓለም ለእኛ በእኛ መንገድ ብቻ ናት ትክክል ብለን የምናስብበት ዌይ ኦፍ ቲንኪንግ ማለት ነው የኢጎሴንተሪዝም። ሶ ዲስ ኢዝ ባሪየር ነው ምን የሚያደርግ ራሽናል ቲንኪንግን ሃይደር የሚያደርግ የእኛ ሀሳብ ብቻ ነው ትክክል ብለን ነው የምንንቀሳቀሰው ማለት ነው። ሶ ሌሎቹ ደግሞ በአንጻሩ ሶሻል ሴንተሪዝም ትክክል ፖዘቲቭ የሆነ ዌይ ያለው ነገር ነው። ሌሎቹም ሪላቲቪስቲክ ቲንኪንግ ፖዘቲቭ ነገሮች ናቸው። በት ዲስ ኢዝ ባሪየር ነው ሃይንደር የሚያደርግ ወይም ዲክሪዝ የሚያደርግ ራሽናል ቲንኪንግ ዊች ኢዝ ኢጎሴንተሪዝም። አንደኛ ዚስ ታብሌት ኢዝ ቬሪ ስሞል ቢዩቲፉሊ ሼፕድ ኤንድ ኢት ስሜልስ ጉድ ይላል ማለት ነው። ሶ ስለሆነ መድኃኒት እያወራ ነው። በጣም ትንሽ ነው፣ በጣም ቢዩቲፉል ነው። ኦልሶ ሽታውም ጠረኑም ጉድ ነው ምናምን ነገር ይለናል። ሶ ዜርፎር ኢት ኢዝ ጉድ ኢፍ አይ ጊቭ ኢት ቱ ማይ ቻይልድ ይለናል ማለት ነው። ሶ ይሄኛው ምን አይነት እንትን ነው የሚለን ይሄ ኢምፕላይ የሚያደርገው ከነዚህ መካከል የትኛውን ነው? ሶ ይሄ ሰፕረስድ ኤቪደንስ ነው። ቶታሊ ሰፕረስድ ኤቪደንስ ነው። ምን እያደረገ ነው ያለው ሰውየው? ኮንክሉዥኑን ድሮው እያደረገ ያለው በሰፕረስ ኤቪደንስ መሰረት ኪ የሆነውን ፕሬሚሲስ ዋናውን ፕሬሚሲስ ምን እያደረገው ነው ያለው? ኢግኖር እያደረገው ነው ያለው። ዊች ኢዝ ዚስ ታብሌት ኩድ ቢ በጣም ፖይዝነስ ሊሆን ይችላል። ዲስ ታብሌት ኩድ ቢ በጣም ቶክሲክ ሊሆን ይችላል ለልጁ አይደለ? ሶ ነገር ግን ይሄ ሰውዬ ዲፔንድ እያደረገ ያለው ዘ ታብሌት ኢዝ ቬሪ ስሞል ናት፣ በጣም ትንሽ ናት፣ በጣም ታምራለች፣ ሽታዋም ጥሩ ነው ምናምን፣ ስለዚህ ለልጄ መስጠት አለብኝ አይ ሃቭ ቱ ጊቭ ኢት ቱ ማይ ቻይልድ ምናምን ነገር እያለ ነው እያወራ ያለው ሰው። ዲስ ኢዝ ሰፕረስድ ኤቪደንስ ዘ ኪ ፕሬሚሲስ ኢዝ ኢግኖርድ ኢን ሂር አይደለ? ሶ ኢት ኢዝ ሰፕረስድ ኤቪደንስ የሚለው አማራጭ ነው ማለት ነው። ሁለተኛው ቻም ዘ ፎሎዊንግ ካታጎሪካል ፕሮፖዚሽን ኢዝ ሎጂካሊ ኢኩቫለንት ቱ ዘ ስቴትመንት። የትኛው ፕሮፖዚሽን ነው ሎጂካሊ ለስቴትመንቱ ለዚህ ኦል አፍሪካንስ አር ብላክስ ለሚለው ካታጎሪካል ፕሮፖዚሽን የትኛው ነው ሎጂካሊ ኢኩቫለንት የሆነው የትኛው ነው እያለን ያለው ማለት ነው። ሶ ከነዚህ መካከል ኖ አፍሪካን አር ኖ ብላክስ አር ኖ አፍሪካንስ፣ ሰም ብላክስ አር ኖ አፍሪካንስ፣ ኦል ብላክስ አር ኖ አፍሪካንስ ኤንድ ኖ አፍሪካንስ አር ብላክስ ከሚሉ አማራጮች መካከል የትኛው ነው ብሎ ነው እያወራለን ያለው አይደለ? ሶ የትኛው ነው የሚሆነው? ሶ እዚህ ጋር ቨርዥን የሚለውን እንትን ነው የምናየው ማለት ነው። ዊች ኢዝ ኦል ቅድም አይ ቲንክ ያየነው መሰለኝ የሆነ ጥያቄ ላይ ኦል ወደ ኖ ብላክ ደግሞ ወደ ነን ብላክ የሚቀየርበት ፕሮሰስ ነው ማለት ነው። ሶ ኦል አፍሪካን የሚለውን ወደ ኖ አፍሪካን እናደርጋለን ዊች ኢዝ ኖ አፍሪካን ኤ እና ኢ ላይ ያለ፣ ከዛ ነን ብላክ የሚለውን እንፈልጋለን ማለት ነው። ሶ ከቢ እስከ ዲ ላይ ያሉትን አወጣን፣ ኤ እና ኢ አወር ቾይስ ሆኑ። ከዛ ነን ብላክ ያለው ደግሞ ኤ ላይ ነው አይደለ? ሶ ኤ ኢዝ ዘ ራይት አንሰር ማለት ነው የሚሆነው በኦቬሽን ፐርስፔክቲቭ አንጻር ማለት ነው የሚሆነው። ሶ ኤ ኢዝ ዘ ራይት አንሰር። 23 ደግሞ ጊቭን ዛት ኖ ዶግስ አር ፊሽ therefore no none fish are none dog this argument is dash ይለናል። ሶ ቫሊድ ኮንትራፖዚሽን፣ ኢንቫሊድ ኢሊሲት ኮንትራሪ፣ ኢንቫሊድ ኢሊሲት ኦቨርዥን፣ ኢንቫሊድ ኢሊሲት ኮንትራፖዚሽን ይለናል ማለት ነው። ሶ ከነዚህ መካከል የትኛው ነው? ሶ ይሄ ኮንትራፖዚሽን የምንለው ነገር ነው የሚያሳየን ማለት ነው። ማለት ኮንትራፖዚሽን ላይ ምንድነው ስዊች ይደረጋል ምኑ ሳብጀክቱ እና ፕሬዲኬቱ ወደ ኔጌቲቭ ወደ ሆነ ነገር እንትን የሚደረግበትን ፕሮሰስ ነው የሚያሳየን። እዚህ ጋር ምን ሆነ ኖ ዶግስ አር ፊሽ አለን አይደለ? ሶ ወደ ኔጌቲቭ ሁሉንም ቀይረው ኖ ነን ፊሽ አር ነን ዶግ አለው ማለት ነው። ሶ ይሄኛው ፕሮሰስ ምን የምንለው ይመስላችሁ? ኮንትራፖዚሽን የምንለው ነው የሚያሳየን። ሶ ኮንትራፖዚሽን እዚች ጋር ኮንትራፖዚሽን አለች አይደል? በት እንትኑ አርጊመንቱ ምንድነው? ቫሊድ ነው ማለት ነው። ቫሊድ ነው ትክክለኛ ቫሊድ የሆነ ምክንያቱም ፋሎ ኮንክሉዥኑ ፕሬሚሲሱን ዳይሬክትሊ ነው ፎሎ እያደረገው ማለት ነው። ዊች ኢዝ ቫሊድ የሆነ ኮንትራፖዚሽን የሚለውን ታይፕ ኦፍ እንትን ነው የሚሰጠን ማለት ነው። ሶ ትክክለኛ መልሳችን የሚሆነው ኤ ላይ ያለው መልሳችን ነው የሚሆነው።
ሶ ኤክስፕላኔሽን ስናይ ደግሞ ኮንትራፖዚሽን ኦፍ አን ኢ ፕሮፖዚሽን የትኛው ነው ኢ ፕሮፖዚሽን የምንለው? ኖ ኤስአርፒ የምንለው ማለት ነው። ኢዝ ቫሊድ ኤንድ ይልድስ ኖ ነን ፒአር ነን ኤስ። ቅድም የተናገርኩትን ነገር ነው እዚህ ጋር መልሶ እያወራልን ያለው። ሶ ኤ ኢዝ ራይት አንሰር። ሶ ጋይስ እስካሁን አብራችሁኝ ስለቆያችሁኝ በጣም ነው የማመሰግነው። አይ ቲንክ በደንብ አድርጋችሁ የሆነ ኢንሳይት እንዳገኛችሁ እርግጠኛ ነኝ። ማንኛውም አይነት ሀሳብ፣ ጥያቄ ካላችሁ ግን ያልገባችሁ ነገር ካለ በቀጥታ ኮመንት ሴክሽን ላይ ብትጽፉልኝ በዛ መሰረት መልስ የምሰጣችሁ ይሆናል ማለት ነው። ማንኛውም አይነት ጥያቄ ማንሳት ትችላላችሁ። ሶ አብራችሁኝ ስለቆያችሁ በደንብ አድርጌ በጣም አመሰግናችኋለሁ። የሚቀጥለው ደግሞ ፓርት 2 ቪዲዮውን ይዤላችሁ ነው የሚመጣው። ከዚህ ቀጥሎ ያሉትን ቪዲዮዎች ይዤላችሁ የሚመጣ ነው የሚሆነው። ሰብስክራይብ ያላደረጋችሁ ልጆች ሰብስክራይብ አድርጎ፣ አዲስ ከሆናችሁ ተመሳሳይ ቪዲዮዎች እንዲደርሷችሁ ስለሚያደርግ ቻናሉን ሰብስክራይብ እንድታደርጉ ጠይቃችኋለሁ። ከዛ ውጭ ላይክ ኤንድ ለጓደኞቻችሁ ደግሞ ሼር ብታደርጉ ለእነሱ ይጠቅማቸዋል ማለት ነው። ከዛ ውጭ ኮመንት ሴክሽን ላይ ያለውን ዲስክሪፕሽን ሴክሽን ላይ ያለውን ሊንክ በመጫን ወደ ቻናላችን ወደ ቴሌግራም ቻናላችን የምትገቡ ተጨማሪ የተለያዩ መረጃዎችን የምታገኙበት ሁኔታ ነው ያለው። አብራችሁን ስለቆያችሁ በድጋሚ አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ። ይመቻችሁ።